ሀገር ያለ አምራች ዘርፍ ከጥሪቷ አሟጣ ሸማች ሰርተው የሰጧትን የምትቀበል አማራጭ አልባ ትሆናለች። ለዚህም ነው ኢንዱስትሪ ለአንዲት ሀገር እድገት እስትንፋስ ለሉዓላዊነቷም ጽኑ ምሰሶ ነው የሚባለው። ዛሬ በቁርጠኛ ልጆቿ ካሸለበችበት የነቃችው ኢትዮጵያ የትናንት አቧራዋን አራግፋ በታላቅ ቁጭት ለነገው ትውልድ የማይናወጥ የኢንዱስትሪ ማገርን እየተከለች ትገኛለች። ኢንዱስትሪው ከዚህ በፊት በጣም አበረታችና እንደዚህ ድጋፍ ያለው አልነበረም። ከዚች ከ5 ከ6 ዓመት በኋላ በጣም አበረታችና ኢንዱስትሪ ላይ ያለው ድጋፍ እጅግ ትንሽ ፍንጭ የሚያሳየና ደስ የሚያሰኝ ነው። ከዚህም በፊት እንደዚህ አይነት ድጋፎች ቢኖሩት እኛ ሀገር ላይ ትልልቅ ፋብሪካዎች እኔ እድሉን አግኝቼ ወደ ውጭ ሀገር ብዙ ፋብሪካዎች ለማየት እድል አግኝቻለሁና አሁን እንደተሰጠው እድል ፋብሪካዎች ቢሰጠው ብዙ የሥራ እድልና ብዙ የማምረት ለምሳሌ እኔ ዱቄት ስጀምር ዱቄት ከውጭ ኢምፖርት ይደረግ ነበር ትዝ ይለኛል። የለውጡ መንግስት ወደ ስልጣን መምጣቱን ተከትሎ አንድ ታላቅ ንቅናቄ ተወለደ። የኢትዮጵያ ታምርት የተሰኘው ንቅናቄ አምራቹን ከመንግስት ችግሩን ከመፍትሄው ያቆራኘ ነበር። ይህ መነቃቃት የአምራች ዘርፉን ምርት ከመተካት ባለፈም ሀገር የመቀነቷ ቋጠሮ እንዳይፈታም የውጭ ምንዛሬ ማዳንና ማመንጨት ሌላኛው የስኬት ስንቁ አድርጓል። ትናንት በብድር ቀንበር የዛለውን የሀገር ትከሻም ዛሬ በላብና የበለጠ በማምረት ለማቅናት አምራቾች የፊት መስመር ተሰላፊ ሆነዋል። ፋብሪካዎችም የኢኮኖሚው የልብ ምት ሆነው የውጤት ትርታቸው ለዓለም ከሩቅ የሚያስተጋባ ሆነዋል። አብዛኛው ንጽህና መሳሪያ መጠቀሚያ እቃዎች ከውጭ የሚገቡ ናቸው። የነበረው ትሬንድ ምናልባት ዳታውን አሁን አልያዝነውም እንጂ ዳታውን ብናየው ከተወሰነ ዓመት በፊት የነበረውና አሁን ላይ ያለውን ስናየው ከኛ የድርጅት እድገት እንኳን አንጻር ስናየው ብዙ ወደ ገበያ እየገባን ነው። ማህበረሰቡም በአገር ውስጥ የሚሰሩ ምርቶችን ወደ መጠቀም ሽፍት እያደረገ ነው። ስለዚህ ምን ያሳያል ማለት ነው? የኛ አስተዋጽኦ የተኪ ምርትነት ላይ ያለው አስተዋጽኦ እያደገ ነው የመጣው። በኢትዮጵያ ታምርት እንቅስቃሴ ውስጥ እየተሳተፍን ያለ ነው። በመሳተፋችን በርካታ ድርጅቶችን ለማወቅ ችለናል። ለምሳሌ አሁን እያመረትን ያለነው ሴፍቲ ሹ ጫማ አለ። ይሄ ሴፍቲ ሹ ጫማ አየር መንገድ፣ ቴሌኮም፣ ኤልፓ የመሳሰሉት ተቀላቅለዋል። ትዕዛዝ የመስጠት ደረጃም ደርሷል። ይሄ ደግሞ የመጣው በኢትዮጵያ ታምርት ነው። የውጭ ምንዛሬ ለማስቀረት እየሰራን ያለነው ጥረት ምንድነው? በጣም የውጭ ሀገር ስታንዳርድ የሆኑትን ኳሊቲዎች እንሰራለን። የውጭ ሀገር የሚገቡት ምርቶች አሉ። እነሱን ወስደን በላቦራቶሪ ቼክ እናደርጋለን። በእነሱ ልክ ኳሊቲ ያላቸው ምርቶች ሰርተን እንዳይገቡ ወይ ደግሞ እነሱን በማስቀረትና ሀገርን በሀገር የመርዳት የማገዝ የመሸጥ የማምረት ስራዎችን እየሰራን ያለ ነው። የኢትዮጵያ ታምርት ንቅናቄ ትልቁ ስኬት ተርፋማ የነበሩ ፋብሪካዎች የከሰሩትን እንዲሸከሙና አብረው እንዲሰምጡ የሚደረግበትን አድካሚ አሰራር በመስበር እያንዳንዱ አምራች በአዋጭነትና በውድድር መንፈስ እንዲገሰግስ ማድረጉ ነው። ይህም የንግድ ሚዛኑን ከማስተካከል ባለፈም የዜጎችን አንገት ያስደፋ ኮሜርሻል ብድሮችን በምርታማነት አቅም እንዲተኩም በሩን ወለል አድርጎ ከፍቷል። በሀገር ውስጥ ሊመረቱ እየቻሉ ከውጭ እናስገባቸው የነበሩ ምርቶች የተካናቸው ከ3.6 ቢሊዮን ዶላር በላይ ናቸው። ቅድም ያነሳቸውን ያልጠቀስኳቸውን ጨምሮ 3.6 ቢሊዮን ዶላር የሚጠጋ ሀብት ከውጭ እናስገባ የነበረውን አሁን በሀገር ውስጥ ማምረት ጀምረናል። እስካሁን 96 ገደማ ሊተኩ የሚችሉ ምርቶች ተለይተዋል። ሁሉን ተከታታይ አልጨረስንም፣ ግን መተካት እንችላለን። የለየናቸው 96 ምርቶች አሉ። አንድ በአንድ እየተካን ስንሄድ ቅድም ያልኩት የኛ የሎካል ምርት ተጠቃሚነት ፐርሰንቴጅ በከፍተኛ ደረጃ ያድጋል። አንድ በአንድ ለመመለስ እየሰራ እንገኛለን። ከውጭ የምናስገባው አንሶ በእኛ ኢንዱስትሪ ተመርተው ለእኛ ጥቅም የሚውሉት ማደግ አለባቸው። እሱን ለማድረግ አሁን 44% ደርሰናል። ይቀጥላል ማለት ነው። ይሄ ሁሉ በካፓሲቲ ዩቲላይዜሽን እና ኢትዮጵያ ታምርት ንቅናቄ ውስጥ ምንድናቸው እያልን አንድ በአንድ ቁጥር እየለየን ያመጣናቸው ናቸው። በአጠቃላይ የኢትዮጵያ ኢንዱስትሪ ጉዞ ከትናንት ድር ካደራባቸው ሼዶችና ከዛጉ ብረቶች ወጥቶም ዛሬ በኢትዮጵያ ታምርት አጋዥነት ወደ ላቀ ብልጽግና እየተመመ ይገኛል። ይህ መነቃቃት ነገን ብሩህ የሚያደርግ የሀገርን ኢኮኖሚም በጽኑ መሰረት ላይ የሚገነባ መሆኑም ኢትዮጵያ ወለል ያለ የስኬት መንገድ ላይ መሆኗን በተግባር ያሳየ እውነት ሆኗል።